ስለማፈቅር ብቻ ተቀልድብኛል አይደል? ግን ማፈቅርሻለሁ። ሰለሞን በጣም ጨካኝና አስፈሪ ሰው ነው። እንዴ ነች ነው እንደ አድናን ዘመን ሊደር እንዳይመስልህ። የፈለገ አገባሃለሁ። ደግሞ ረዳት መሆን እፈልጋለሁ። የሆነ በጣም አፈቅርሃለሁ። እህቴማ በቅርቡ መገኘቱ አይቀርም። ቤት በኩል አንቺ እንደሆንሽ እርግፍ አድርገሽ ትተሻት ይኸው ቀለበትሽን እያሰርሽ አሸሼ ገዳም እያልሽ። እሱ የፖሊሱ ጉዳይ ነው። ፖሊሱ ስለያዘው ሳራን በቅርቡ ያገኛታል። ሰውየው ፖሊስ ነው ወይስ ያድናን ጓደኛ የሚል እኮ ግራ ያስለግባኝ። ምን? ቆይ ምን ለማለት ፈልገህ ነው? ደግሞ የምን ጓደኝነት ነው? ሁሉም ጥያቄ እኮ መልስ የለውም ብለሽ ነበር። ኪራና ሮቤልንም በስተ መጨረሻ ሰለሞን አስወግዷቸዋል። በጣም ያማል። ታዲያ ሰለሞን ሲያያቸው አልጋ ላይ ራሱን መቆጣጠር አልቻለም። እንግዲህ ሰለሞን እንደምናውቀው በጉልበትና በኃይል የሚያምን ሰው ነው። ሚራን በሰዓቱ ሮቤልን ተው፣ ማቆም አለብህ፣ ከዚህ ቤት መሄድ አለብህ፣ ምክንያቱም ሰለሞን ከመጣ ሰለሞን ሁለታችንም ሲጣርጉ ይገለናል፣ እንደ አድናን አይደለም እያለችው ነበረ። ነገር ግን ሮቤል አሁን ላይ የሚራን አንጀት በመብላት ሚራ እንድታምነው በማድረግ እንግዲህ ልኋናና አድናን ቀለበት ስላሰሩ ይሄን እልህ ለመወጣት ነበር እንግዲህ ወደ ሚራ ጋር የሄደው። አንደኛ ይሄን ለመወጣት ነበር፣ ሁለተኛ ነገር ደግሞ እንደዚህ ይሄን ተጠቅሜ ገንዘቡን አገኛለሁ ብሎ ነበረ ያሰበው። ታዲያ ሚራን በሰዓቱ ሰለሞን እንደማይመጣና አዳር ስራ እንደሄደ ነበረ የምታውቀው። ነገር ግን ሰለሞን እሷን ሰፕራይዝ ለማድረግና እሱ ራሱ የሚራን ገላ ስለሚፈልገው ስጦታ ይዞላት እንግዲህ በጨለማ ነበረ ወደ ቤት የመጣው። በሌላ በኩል ሮቤል ልኋናና አድናን እንዲጣሉ እያደረገ ነበር። ማለት እንግዲህ አድናን እንደዋሻትና እንዲሁም ደግሞ አሁን ላይ ፍቅር ፍቅር እያልሽና ቀለበት እያሰርሽ ትጃጃ ያለሽ እህትሽ ግን የት እንደገባሽና ምን ላይ እንዳለች ምንም የምታውቂው ነገር የለም፣ እርግፍ አድርገሽ ትተሽዋል በማለት ነበረ ለልኋና በደስታቸው ሰዓት እንግዲህ እየነገራት ማለት ነው። ልኋናም በሰዓቱ የእህቷን ጉዳይ እንግዲህ መርማሪው እንደያዘው ነበረ ስትነግረው የነበረ ለሮቤል እንግዲህ ደስታዋን ለመግለጽ እየሞከረች ነበር። አየኸው ቀለበቱን በጣም ነው የሚያምረው የኔ ጌታ ቀለበት አሰርልኝ ብላ በደስታ ፍንድቅድቅ ብላ እንግዲህ ስታሳየው ሮቤልን በጣም ነበረ የተናደደው። ታዲያ ይህን ደስታቸውን ለማጥፋት እንግዲህ መርማሪው የምር መርማሪ ነው ወይስ ደግሞ የአድናን ጓደኛ ነው በማለት እንግዲህ ለልኋና እንድትጠራጠርና አድናን እንድጠላው አድናን እየዋሻት እንዳለ ጭምር ነበረ እንግዲህ የነገራት ማለት ነው። ታዲያ እሷም ባንድ የነበረ ደስታዋና እንዲሁም ደግሞ ፈገግታዋ የጠፋ ይህ ነገር ደግሞ አድናንን በጣም ነበር ያበሳጨው፣ በጣም ነው ያናደደው። ታዲያ ልኋና ምን ሆነሻል? የሆንሽውን ነገር እንዴት ነግሬ ይፈልጋለሁ በማለት በጥያቄ ሲያፋጠጣት እሷም ደግሞ መርማሪውን ታውቀዋለህ ወይ የሚል ጥያቄ ነበር የጠየቀችው። ታዲያ አድናንን በሰዓቱ በጣም ነበር የተናነቀው። በቀጥታ ምንድን ያደረገው ያ ውሻ ሮቤል የሆነ ነገር ብሏታል። ቀጥታማ መታ ስለ መርማሪው ልጠይቀኝ አልችልም በማለት ነበረ እንግዲህ ወደ ሮቤል ክላስ ሲሄድም ሮቤል በሰዓቱ እዛ ቦታ ላይ የለም። ታዲያ አሁን ላይ ሊኖር የሚችለው ከሚራ ቤት ነው በማለት እንግዲህ ከዛ ቀድሞ የሚራን ቤት አይቶት ነበረ አድናን። ቀጥታ ወደዛ ሲያመራም እንግዲህ ሰለሞን ሁለቱንም አስወግዷቸዋል በሚያሳዝን መልኩ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳል። አድናንም በስተመጨረሻ ሚራ እርጉዝ አለመሆኗን ሲያውቅ እሳት ለብሶና እሳት ጎርሶ ሮቤልን ሚራ ጋር እንድትወስደኝ እፈልጋለሁ በማለት ነበረ እንግዲህ ወደ ሚራ እየገሰገሱት። ታዲያ ይህ ነገር ደግሞ ሮቤል ሲፈልገውና ሲጠብቀው የነበረ ነገር ነው። ምክንያቱም ምን ብሏል? መጀመሪያም ቢሆን እኔ ሚራ እውነቱን ሀቁን ለአድናን ከነገርኩት አድናን ደግሞ ይበልጥ ይናደድባታል፣ እያንዳንዱን ነገር ዋጋ ያስከፍላታል፣ በዛ ላይ ደግሞ ወደ እስር ቤት ያስገባታል። በዛ አጋጣሚ ደግሞ እኔ የኔን እርዳታ ስለምትፈልግ ገንዘቡን ትሰጠኛለች ብሎ በደስታ ነበር የተሞላው። በሌላ በኩል ደግሞ ለሚራ ምን ይላታል? አድናን ሊገልሽ ነው፣ አድናን ሊያሳስርሽ ነው፣ ስለዚህ መጠንቀቅ አለብሽ፣ ከዚህ ሀገር ውልቅ ብለን መሄድ አለብን እያለ እንግዲህ የሚራን ልብ መልሶ ለማግኘት እና ገንዘቡን ለመቀበል
ለመቀበል እንግዲህ ሌላ ሲስተም እና ሌላ ዘዴ እየፈጠረ ነበረ። ታዲያ ምንድን ነው ያደረገው? ቤት ውስጥ ሲደርሱ እንግዲህ ሚራ በሰዓቱ አልነበረችም። እውነት ለመናገር ሮቤል ደውሎ በሰዓቱ አልነገራትም። ለዛም ነበረ እንግዲህ ሮቤል እቺ ውሻ እንዴት ነው ያመለጠችው? እንዴት ነው በዚህ ቅጽበት ልትወጣ የቻለችው? ደግሞ የሚነግራት ሰው አለ ማለት ነው በማለት በጣም ነው የተናደደ። ታዲያ እቺ ውሻ እስክትመጣማ ከዚህ ቤት አልወጣም በማለት ነበረ እንግዲህ ከዛ ቤት የቆየ። ታዲያ ምንድን ነው ያላት? አሁን ላይ አድናን ሊገልሽ ይፈልጋል፣ ማንቆርትሽን ይዞ እገላታለሁ እያለ በጣም እየዛተ በጣም ተናዶብሻል ነበር ያላት። ታዲያ ለምንድን ነው የሚዝተው? ለምንድን ነው እንደዚህ የሚሆነው ስትለው እርጉዝ እንዳልሆንሽ አሁን ላይ ያውቃል። ታዲያ ሚራ ምንድን ነው ያለሽው? አንተ ውሻ የመጨረሻው ካርድ ይህ ነበር፣ ይህን የመጨረሻውን ካርድ መዘዝከው ማለት ነው። እንዴት እንደዚህ ልታደርግ ቻልክ? አንተ ውሻ ከአንተ ውጭ ማንም ይሄን ነገር ሊናገር አይችልም እያለሽው ነበረ። ግን ደግሞ እሱ ምንድን ያለ እኔ አይደለውም ልኋና ናት ወረቀቱን ልኋና ያገኘችው። ገዳ ደግሞ ሰለሞን እንደሰራው ስለገባት ሰለሞን ደግሞ የፌክ እንደሚሰራ ነው እነሱ የሚያውቁትና የሚያምኑ። ስለዚህ አርናን ደግሞ ይሄን ነገር አመነ እና አሁን ላይ እኔ እከላከልሻለሁ፣ ምንም ችግር የለብኝም፣ እኔ ከአድናን እጠብቅሻለሁ፣ ከሁላቸውም እኔ እጠብቅሻለሁ። ግን ደግሞ ከዚህ ሀገር ተያይዘን መጥፋት አለብን። ሚራ ለምንድን ነው ማትነቂ? ይኸው አድናን አሁን ላይ እያሳደደች ነው። በዛ ላይ ደግሞ ከሮቤል ማለት ከአድናን ጋርም ሆነሽ ከሰለሞንም ጋር ሆነሽ እኔን ነበረ መቶጂ ከእነሱ ጋር አድርገሽ የማታውቂውን ነገር ነው አይደል ከኔ ጋር ስናደርግ የነበረው። ስለዚህ አሁን ላይ እንደምትወጂኝ አይንሽ ሁላ ያስታውቃል። ይኸውልሽ ሚራ እኔ አንቺን አጥቼ በጣም ነው የተጎዳው፣ ይህን ያለ አንቺን መንቀሳቀስ አልችልም እያለ ብዙ ነገሮችን ለማሳመን እየሞከረ ነበረ። እንግዲህ ልኋናና አድናንም በስተመጨረሻው ሰዓት እንግዲህ ቀለበት አስረዋል። ታዲያ አድናን እኔ ስለ እህቷ ስለ ሳራ ልነግራት አልቻልኩም። እኔ ግን ቆይ ደፍሬ በነግራት ሁሉን ነገር ብናገር በጣም ደስ ይለኝ ነበረ። ደግሞ አሁን ማያልቅ ኮተታቸውና ማያልቅ ድራማቸው የሚራና የሮቤል ነገር በጣም አሰልችቶኛል። ቆይ አሁን ምን አባቴ ነው ማድረግ ያለብኝ በማለት ልኋናም ካለችበት ስሜት ለማውጣትና ከተካዜዋ በትንሽም ቢሆን ፈገግታዋን ለመመለስ እንግዲህ ምን አድርጓል? በጣም የምትወደውና የምትደሰትበትን ቀለበት አስሮላታል ማለት ነው። ታዲያ ልኋናም በሰዓቱ ማመን ነበር ያቃታት። በጣም ነው የተደሰተችው። በቃ በህይወቷ ፍንድቅድቅ ነው ያለች። እግዚአብሔር እዚህ ቤት ያመጣኝ ለካ ለአንተ እንድሆን ብሎ ነው እዚህ ቤት ያመጣኝ። ለሁሉም ነገር ምክንያት አለው። እውነት ነው፣ ለሁሉም ነገር ምክንያት አለው። ምናልባት ሳራ በህይወት ኑራ ደስታቸው ሙሉ ቢሆን እጅግ በጣም ውስጤ ነበረ። ግን ደግሞ እንግዲህ ከሮቤል ከራሱ እንደሰማ ነው ሳራ እንደሞተችና አፈር ልሳ ከአፈሩ ተነስታ ሊያመጧት እንደማይችሉ ነው እንግዲህ ሲናገሩ የነበረ ማለት ነው። ታዲያ ምንድን ነው ያደረገችው? ያን ደስታዋን መቋቋም ስላልቻለች እንግዲህ ለሮቤል በመሄድ አየኸው ሮቤል የኔ ጌታ ቀለበት እኮ አሰረልኝ፣ እንዴት እንደሚያምር አያምርም? እየው ስትለው እንደው ሮቤል በጣም ነው የተናደደው። ቆይ እንዴት ነው ቀለበት ሊያስርልሽ የቻለው? ማመን ያቀተኛል በማለት በጣም ነው የጨልለው። ምክንያቱም ሮቤል በዛ ፍጥነት ቀለበት አድናን ያስርላታል ብሎ በፍጹም አይፈልግም ማለት አያስብም ነበረ። ከዛ በፊት ምን ብሏል? እንዲህ አየሻለል ሚራ እኮ የተጫወተሽብኝ አንቺ ጋር ስለሆንኩኝ አንቺን ስለመወደድኩሽ እና ስላፈቀርኩሽ ነው እንጂ ሚራ ለእኔ ብላ ህይወቷን እንኳን አሳልፋ መሰጥ ሴት ናት። ግን ደግሞ አንቺ ጋር በመሆኔ አንቺን በማፍቀሬ ብዙ ነገር ናጥቻለሁ። ቢሆንም ግን አሁንም ድረስ ወድሻለሁ ልኋና እባክሽ መኝ እያለ እንግዲህ ልኋናን መልሶ የራሱ ለማድረግ እየሞከረ ነበረ። ግን ደግሞ ቀለበቱን ሲያይ ማመን ሁሉ ስላቃተው ታዲያ ምንድን ነው ያላት? እንግዲህ በደስታቸው ሰዓት ደስታቸውን ለማጨለም እንዲህ እህትሽን መፈለግ ትተሽ ነው ከዚህ ፍቅር ገለመሌ እያልሽ ቀለበት አስረሽ አሸሸ ገዳሚ የምትይው በጣም ታሳፍሪያለሽ። የምር እህትሽ ምን ላይ እንዳለሽና በሞቱን በህይወቱን ትኖር ምኗን በማይታወቀው እህትሽን ጥለሽ እዚህ አሸሸ ገዳሚ ትያለሽ፣ በጣም ማፈሪያነሽ ነበር አላት። ታዲያ እሷን በሰዓቱ በጣም ነው የደነገጠሽ። የእህቴን ነገር ለምን ተወዋለሁ? የእህቴን ጉዳይ እኮ መርማሪ ይዞታል አይደል? መርማሪው ደግሞ የሆነ ነገር ሊያገኝልኝ እንደሚችልና ነገ እህቴን ይዞልኝ እንደሚመጣ ነግሮኛል ነበር ያለችው። እህትሽ ልትመጣ በጣም ክትክት ብሎ ነው የሳቀ። በነገራችን ላይ ማለት ልዋና ይህ ነገር እህትሽ በህይወት አመጣልሻለሁ ብሎ ስለነገራት መርማሪው የምር መርማሪ ስለመሰላት እንጂ እህቷ የሆነ ነገር እንደሆነች ሮቤል እየነገራት ነበረ። እሷ ግን በሰዓቱ አእምሯ ውስጥ ያለው ያ መርማሪ እህቴን ያመጣልኛል ብላ ያሰበችው ነገር ነው ውስጧ የነበረ። ታዲያ እንደዚህ ሲላትም ምንድን ያለች በጣም ውስጧን ነው የተቀያየረው። እንዳለ ፊቷ ስለተቀያየረ ምን ብለዋለች? አድናን መጠየቅ አለብኝ ብላ አስባ፣ ግን ደግሞ ልኋና በጣም አስተዋይ ሴት ከመሆኗ የተነሳ አሁን ላይ በዚህ ስሜት ሁኜ እንግዲህ አድናን የምጠይቀው በደስታው ቀን ደስታውን ላጨለምበት አልፈልግም። ቢያንስ ተረጋግቼ
ነገ ከነገ በኋላ እጠይቀዋለሁ ብላ አስባ ነበረ። ግን ደግሞ እንግዲህ አእምሯ ውስጥ ሌላ ጠባሳና ሌላ ነገር ስለጫነባት ሮቤል አላስቻላትም እና ፊቷ ሊፈታ አልቻለም። ታዲያ በዚህ ሰዓት ፊቷ ሲቀያየር አድናን ገና ፊቷን አይቶ ነው ያወቀው። እንግዲህ የሚወዳቸው የሚያፈቅራቸው ሰው እንግዲህ አስቡት፣ ልክ እንደ አድናን አይናችሁን አይቶ ነው የሚረዳ፣ ከአይናችሁ ነው የሚረዳው እና ምን ሆነሻል ኋላ የሆንሽው ነገር አለ ብሎ ሲጠይቃት እንግዲህ ሲያፋጠጥባት እንግዲህ በጥያቄ ሲያጨነቃት አዎ የሆነ ነገር አለ፣ ግን ያን ያህል አስቸኳይም አንገብጋቢም ነገር አይደለም ነበር ያለችው በሰዓቱ። ታዲያ ምንድን ነው ሲላት መርማሪው ታውቀዋለህ ወይ ብላ ስጠይቀው በጣም ነው የደነገጠ፣ በጣም ነው የተናነቀው። ታዲያ ይህን ነገር ሮቤል ያን ውሻ ነው ይህን ነገር ሊያደርግ የሚችለው በማለት ሮቤል ክላስ ሲገባ ሮቤል በሰዓቱ የነበረው የት ጋ ነው? ከሚራ ጋር ማለት ነው። ታዲያ ሚራን ተንበርክኮ ምንድን ነው ሲላት የነበረ ራዬ እኔ ያላንቺ ህይወት ከብዶኛል፣ ያላንቺ ምንም ማድረግ አልቻልኩም። አንቺ ከተለየሽ ጀምሮ በቃ ሁለ ነገር ያሳቢ ሁለ ነገር ያንቺ ጋር ነው በማለት እንግዲህ ሚራን እየለመናት ነበር ተንበርክኮ። ሚራን በሰዓቱ ምንድነው ያለሽው? መጀመሪያ ላይ እዛ ቤት እያለው ልታይ ውላ ማስጠላክ ሴት ልታይ ውላ ማትፈልግ አሁን እንዴት ነው ሚራ 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 እያልክ ወደ እኔ የምትመጣ? አሁን ለምን እንደምትመጣ አውቃለሁ። ገንዘቡን ብለህ ነው። ገንዘቡን ደግሞ መቼም ቢሆን አታገኘው። መጃጃል የምትፈልግ ከሆነ ሂድና ከልኋና ጋር ተጃጃል እንጂ በፍጹም እኔ ጋር እንደዚህ አይነት መጃጃል የለም። አሁን ደግሞ የምወደውና የማፈቅረው ሰው ሰለሞን ከሁሉም ሰው የሚጠብቀኝ አለኝ በማለት ነበር እንግዲህ ስትነግረው የነበረ። ግን ደግሞ እንግዲህ ሮቤል በጣም በሚያሳዝን መልኩ ተንበርክኮ በቃ እሺ ካላልሽ ይቅር ካላልሽ በፍጹም እዚህ መነሳት አልችልም፣ ምክንያቱም በጣም ናፍቀሽኛል፣ በስስት ልሞት ነው በማለት ሲሟዘዝባት ምን ብላለሽ? ወይኔ ጨከን ብዬ የማላስወጣው ከሆነ አሁንም ተለሳልሽ ከእሱ ጋር አብሬ መሆኔ ነው፣ ትንሽ ከቆየ እኔ እታለላለሁ በሮቤል ብላለች። የምርም ተጣላለች። ሚራ በሮቤል አትደራደርም። በነገራችን ላይ በጣም ነው የምትወደው። ለሱ ብላ ነፍስ እስከ ማጥፋት ሁላ ትደርሳለች። እንግዲህ ሰለሞንን ወደው አፍቅረው አይደለም፣ ግን ለችግሯ ጊዜ የችግሯ መሸጋገሪያና ከአድናንና ከሮቤል እንዲጠብቃት ከሀገር እስክትወጣ ድረስ እንጂ እንግዲህ ሰለሞንን ልታየው በጣም ለማየት ራሱ እንደሚቀፋትም ጭምር ነው እንግዲህ ስትነግረኝ ነበር። በነገራችን ላይ እሱ ራሱ የሚፈልጋት ገለዋን አብሮ ወሷ ጋር መሆን እንጂ ለፍቅር ፈልጓት አያውቅም። እንግዲህ እሱ በጉልበት በኃይል የሚያስብ ሰው ነው። አንቺን የነካ ሁሉንም ሰው አጠፋዋለሁ ድምጥማጡን ነበረ ሲላት የነበረ። እሷም ደግሞ እንዴት ነው አንተ ሰለሞን የምትባለው? እኔ እኮ አድናንን ዘርፌው ዋሽቼው ያለውን ነገር ሁሉ አሳጥቼው ልቡን ሰብሬው ነው የመጣሁት። እንዴት ብታስቡ ነው በኃይልና በጉልበት እነሱን አጠፋቸዋለሁ ምናምን እያልክ የምትስተው? ቆይ አንተ ሰውዬ ግን ጤነኛ ነህ ነበር ያለችው። የምርም ጤንነቱ ያጠራጥራል። የሰለሞን ጤንነት ያጠራጥራል። ታዲያ ሮቤልም ሲሟዘዝባት እንግዲህ ሚራ በስተ መጨረሻ ተሸንፋለች ማለት ነው። ታዲያ አብረው አልጋ ላይ ይዟቸዋል እንግዲህ አሸሸ ገዳም እያሉ አልጋ ላይም እጅ ከፍንጅ እንግዲህ ሰለሞን ይዟቸዋል። ሰለሞን በሰዓቱ ሚራ ጋር አብሬ አድራለሁ፣ በቃ ስጦታ ይዤላት በጣም ደስ ይላታል፣ ይህን ስጦታ ስታይ ደግሞ አብራ ታሳድረኛለች ብሎ ነው ያሰበ። ምክንያቱም ከዛ በፊት ሊሰማት ሲፈልግ አይ ወደዛ ዞር በልልኝ፣ አሁን ሰዓቱ ጊዜው አይደለም፣ ከዚህ ጠባብ ቤት ደግሞ ጭራሽ እኔ የሚገባኝ ቤት አይደለም እያለች በተደጋጋሚ ነግራው ነበረ። አሁን ግን ከመሻሽ በኋላ እንግዲህ ስጦታውን ይዞ ቀው እያለ ነበረ ወደ ቤት የመጣው። ሲመጣ ግን እጅግ ያላሰበውና ያልጠበቀው ነገር ነበረ። ታዲያ ሮቤልና ሚራ አልጋ ላይ ሆነው የሚፈልጉትን ነገር እያደረጉ እያለ ነው የመጣው። ራሱን መቆጣጠር አልቻለም። ታዲያ በዚህ ሰዓት ሮቤልን ትቶ እሷን የፈለገውን ነገር እንዲያደርግም እየጠየቀችው ነበረ። ታዲያ በሚያሳዝን መልኩ ሰለሞንም እንግዲህ እንደምናውቀው በኃይል በጉልበት ነው የሚመካ። እኔ መጀመሪያም ነግሬ አስጠንቅቄ ነበር፣ ዛሬ መጨረሻ ይሆናል በማለት ሁለቱንም ሲጣርጓቸዋል። እውነት ለመናገር ባይሞቱ በጣም ውስጤ ነው። ምክንያቱም እነሱ በጣም ወንጀለኞች ናቸው። ወንጀላቸውን መክፈል መቻል አለባቸው ብዬ ነው ማስበው። ስለዚህ አድናን ደርሶ ሊያድናቸው ይገባል። በእርግጥም አድናን እንግዲህ ሮቤልን ሲፈልገው ስለነበረ ቀጥታ ምንድን ያደረገው ከሚራ ጋር ሊሆን ይችላል፣ እንዲያውም ይሄ አጋጣሚ ለእኔ ጥሩ ነው በማለት ነበረ ወደ እነ ሮቤልና ሚራ ጋር ያመራው ማለት ነው። ታዲያ በዚህ አጋጣሚ ሰለሞን ጥቃት እያደረሰባቸው ነው እንግዲህ አድናን የሚደርሰው ማለት ነው። ቀጣይ እንግዲህ ምን ሊፈጠር ይችላል አብረን የምናይ ይሆናል። እናንተ ምን የሚፈጠር ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ታዲያ የሆነ ሆኖ ግን አድናን በምንም ሁኔታ
ሁኔታ ወንጀለኛ መሆን የለበትም ማለት ሰለሞን የሚፈልገውን ነገር ሁለቱን ካደረጋቸው በኋላ ጥሎ ቢሸሽ ቀጣይ ተጠያቂ ሊሆን የሚችለው እንግዲህ አድናን ነው። አድናን በየዋህነት እሱንም እሷንም ለማዳን በሚሞከርበት ሰዓት እዳውና መዘዙ ወደ አድናን ባይመጣ ብዬ በጣም መኛለሁ። ምን ታስባላችሁ ተወዳጆች? ድራማ መሆኑን እንኳን እያወቅኩኝ ግን ደግሞ በሰለሞንና በሚራ በሮቤል መቃጠሌ በጣም ያስገርመኛል። ማለት በዚህ ዓለም ላይ ህይወታቸው ሁሉ በውሸት እንግዲህ ሰለሞን የመሰለው በኃይል በጉልበት ስለተመካና ጉልበት ስላለው ሁሉን ነገር መቆጣጠርና ሁሉን ነገር የራሱ ማድረግ የሚችል መስሎት ነበረ ማለት ነው። በጣም በሚያሳዝነው ግን ኃይልም ጉልበትም ትምክትም እንግዲህ ለሰው ልጅ የሚያኖር ነገር አይደለም ብዬ ነው የማስበው። ተወዳጆች ለዛሬ ይዤላቸው የመጣሁት ይህን ይመስል ነበር። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ ተወዳጆቼ፣ ክበሩልኝ። ባይ ባይ።